ሰብስክራይብ በማድረግ ቤተሰብ ይሁኑ። ቁም ነገሩ 9 መውለድ አንድ መውለድ አንዳንዴ ማለ መውለድ አይደለም። አላህ የራሱ ህክማ አለው። አልহামዱሊላህ 9 ልጅ አለኝ ስትለው 9 ክብሪት ነው የሚሆንብህ በጥሩ ካላሳደግ። አንድ ልጅ ፍለጋ ቻይና 5 ሚሊዮን ብር፣ ታይላንድ 7 ሚሊዮን ብር፣ ህንድ 10 ሚሊዮን ብር እያለ ስንት ብር ያወጣል? አላህ የራሱ ህክማ አለው። ሰው እናትን አክብሩ ሊል ይችላል። ሰዎች እናታቸውን አክብር አባትን አክብር ሊል ይችላል። በእስልምና ግን እናት አክብር አባት አክብር አይደለም፣ ትእዛዝ ነው። ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ። ለምን ገምጫጫ የሆነ ባህሪ እሷ ጋር ያሳየው ነው። የሆነ ነገር አድርግ ስትባል ትላለህ። ኸይረኞችስ በእናታቸው ስም አምፖል ያስገባሉ፣ አንድ ቁርአን ገዝተው ያስገባሉ። በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ። ብርን ትከፍላለህ፣ ትንገዳገዳለህ፣ ትቦስ ትወርቃለህ። ለአራት ተሸክመው አልጋ ላይ ይወረውራል በገዛ ገንዘብ። ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው። እነዚህ ለአባትና ለእናት ብስራቱ ይነገራቸዋል። አዎ ጾማችሁም አይደለም ዘካችሁም አይደለም፣ ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ በመጀመሪያ አላህ Subhanahu Wa Ta'ala በነፃ ገብተን አትርፈን የምንወጣበት ቤት ላመጣን ጌታ ምስጋና አላህ ይገባው። ሰው ክብሩን ለመሸጥ ገንዘብ ከፍሎ የሚገባበት ብዙ ቦታ አለ። ሲወጣም ክብረ ቢሶን ይወጣል። በዱንያ ላይ ደግሞ በነፃ ተገብቶ አትርፎ የሚወጣበት መስጊድ ብቻ ነው። ከዛ ውጪ ዱንያ ላይ በነፃ ተገብቶ የሚተረፍበት ቦታ የለም። የዚህ አይነት ቦታ አላህ Subhanahu Wa Ta'ala ወዶን ከፊሉ በሱስ ከሱሱ ላይ አልነሳም ብሎ ከፊሉ አይ አላቋርጠውም እቺን ድራማ ብሎ ድራማውን እየቀጠለ ከፊሉ አረ እንዴ የፈለገ ኢማሙ ሐያ አለ ሰላይ በሉ ማንቼ ጎሉን ሳያገባ ብሎ ደግሞ ቁጭ ያለ ማን ግጥሚያ ይኖረው አላቅም። ደግሞ ድንገት ማንቼ ካለው አላውቅም አንተም አለህበት እንዳትሉ አጠቃላይ በተለያየ አህዋል ያሉ ወንድሞቻችን ቁጭ ባሉበት እኛን አላህ Subhanahu Wa Ta'ala በእንደዚህ አይነት ምርጥ ቦታ መላእክቶች የሚያንጃብቡበት እዚህ ቤት ከማንም የምንለየው ደግሞ የሚተላለፈው መልእክት እንኳን ሐዲሱ ባይገባው እዚህ ጋር ቁጭ ያለው ሰው በመቀበጡ ብቻ ምህረት ያገኛል። የሚገርም ትርፍ ነው እኮ ዱንያ ላይ እንደ መስጊድ ትርፍ ያለበት ቦታ የለም። ለአንድ ሰዓት ለሁለት ሰዓት ዳዕዋ ቢነገር ምንም አይገባው፣ ባይገባው ግን አይከስረው ስለተቀመጠ ብቻ። ያንዳንዱ ተቀማማጭ ሁሉ መላእክቶች ሁሉ ማረው እዘንለት እያሉ ዱዓ አረጉልናል። አላህ Subhanahu Wa Ta'ala ከሚማሩት ከተማሩት ባሪያዎቹ አላህ ያድርገን። እንግዲህ ዛሬ ወንድሞቻችን ያው ብዙ አስቸግሪያቸው ነው። በአራት ወር አካባቢ ፕሮግራም እንድናዘጋጅ ብዙ ጊዜ ይጠይቁናል። ሳናው ቀርተን አይደለም፣ ነገር ግን እንደምታውቁት ዳዕዋው በጣም አድርጎ ሰፍቷል። ገጠሩ ዳዕዋ ይፈልጋል፣ ከተማው ዳዕዋ ይፈልጋል። ያ ሁሉ ደግሞ ማዳረስ አይቻልም። አላህ እንኳን የራሱን ሐቅ ቆሞ መስገድ የማይችል ሰው ቁጭ ብሎ የማይችል ሰው ተደግፎ የማይችል ሰው እያጠቃቀሰ ደግሞ መስገድ የማይችል ሰው በቃ አምሮን ስቷል አይጠየቅም። እዚህ ድረስ ያሉ ሰዎች ይጠየቃሉ። ስለዚህ ዳዕዋ ሰው ይፈልጋል፣ ነገር ግን ዳዮች የሉ። ዳይ የለም እዚህ ሀገር። 7 ልጅ ይወልዳል 9 ልጅ ይወልዳል። ልጁን ዳይ ለማድረግ የሚመኝም አባት ብዙ የለም፣ በጣም የለም። ለምን ዳይ ከሆነ መኪና አይዝም፣ ዳይ ከሆነ ቆንጆ ብር አይቆጥርም፣ ዳይ ከሆነ የሰው ሰደቃ ተቀባይ ሆኖ ይኖራል የሚል ሜንታሊቲ ስላለ ዳይ አናገኝ። ዳይ የለም ደግሞ ማለት ምድር የለም ነው። የመኖር ያለ መኖር ዋስትና የሚኖረው አንድ አካባቢ
አምር ቢልማዕሩፍ ነይ አኒል ሙንከር ሲኖር ብቻና ብቻ እዚህ አካባቢ በሰላም ገብቼ እወጣለሁ የሚል የምትል ወደ መልካም የሚያዝ ከመጥፎ የሚከለከል ሰው የግድ ያስፈልጋል። በየትኛውም ምንቀይራቸው ቤቶች ምንገዛቸው ቤቶች ቤቱ ያምራል አያምርም ካሬው ስንት ነው አይደል ማለት ያለብህ። አምር ቢልማዕሩፍ አለ የለም። አምር ቢልማዕሩፍ ከሌለ አባት እንደ አባት የማይታይበት ታላቅ እንደ ታላቅ የማይታይበት የሰው ሐቅ አማና ነውር የማይሆንበት አካባቢ ከሆነ ምንን ትኖራለህ? እንኳን ሞባይል ልጅ እየቀማ አይደል እንዴ ሰው ሞባይል ምን ይገርማል? ልጅን አክቶ 3 ሚሊዮን ብር አምጣ 2 ሚሊዮን ብር አምጣ እያለ አይደል? የአንድ ሰው ቀልብ መስበር ቢገባውና አምር ቢልማዕሩፍ ቢገባው ኖሮ እንኳን ልጁን ሊደብቅበት 3 ሚሊዮን ብር ሊጠይቅ ይቀርና አያስበውም ጉዳዩ። ስለዚህ ወንድሞቻችንም ላይ እዚህ አካባቢ ዳዕዋ ለማድረግ ብዙን ጊዜ ይጠይቃላችሁ። አላህ በሚያቀው እግራችን ዘርግተን ለመተኛት እግራችን ዘርግተን ለመብላት አይደለም። በጣም ብዙ ክፍተት አሉብን ከሚባለው በላይ። ክፍተቱ በነገራችን ላይ በሙስሊሙ ብቻ አገሪቷ ብዙ ክፍተት አላት። 120 ሚሊዮን አለ ሰዎች ግን የሉ። ቀበሌ ስትሄድ የምትጨነቀው ለምንድን ነው? አምር ቢልማዕሩፍ ስላልሰማ ነው። መታወቂያ መስጠት ውለታ ይመስለዋል። ለምን እንደሾመው አላህ አያውቅም። ክፍለ ከተማ መሄድ ጭንቀት ነው። ለምን ሳንቲም ካልከፈለ ጉዳዩ ያልቀለት። ጤነኛ ሰው ስላልሆነ የተቀመጠው ችግር ውስጥ ገባል። የትም ጉዳይ ስንሄድ መደራደሪያ የምናደርገው ሳንቲም ሆነ ለምን አምር ቢልማዕሩፍ ስለሌለ። አምር ቢልማዕሩፍ በጣም ዋጅብ ነው። ይሄ ዳዕዋ የሚያስተላልፍ አካባቢያችን ላይ ሰው ካለ እንዳይሰበርብን ያ ሰው እንደ እንቁላል የሚያዝ والله ግዴታ ይኖርብናል። ይሄ ልጅህ የሚያደርገው ይሄ ዳዕዋ ያረገለት ነው። ይሄ ልጅ ላይ ደግሞ ዳዕዋ ያደረገው አንተ ድንገት ኮልፌ ተኝተ ሊሆን ይችላል። ሱቅን ግን አላህ ይዘጋው። ልጅ እዚህ ቤት ሲመጣ መርፌ ስለተወጋ አንተ ሄደ ኮልፌ እንኳን ቀብር ብተኛ እዚህ ቤት የሚያደርገው ሰላት አላህ አንተ ጋር ያደርስልሃል። إذا مات الابن آدم انقطع عمله إلا من ثلاث የሰው ልጅ ስራ ሁሉ ይቋረጣል ሶስት ነገር ሲቀር ተብሏል። ከዛ መካከል አንዱ አወለዱ ሷሊህ يدعو له መልካም ልጅ ለአባቱ ዱዓ የሚያደርግለት ረቢ ረሐሙሁማ ከማ ረበያኒ ሰጊራ ጌታዬ ወይ በልጅነቴ እንዳዘኑልኝ ስሸናባት እንደሸናውባት እንደቻለችኝ ለሊት ተነስቼ ከእንቅልፍ ሳትነሳ ከእንቅልፍ ያስነሳዋት ጡቷን ይቧጨርኳት ሰርግ ቤት ልትሄድ ስትል ያስቀረዋት ከለቅሶ ከሚደረገው ማህበራዊ ጉዳይ ያስቀረዋት እናቴ ቀብር ተኝታለች ብሎ እዚህ ጋር ሁለት ረካ ሰግዶ ዱዓ ሲያደርግላት አልহামዱሊላህ የመርካቶ ሱቅ ይዘጋል አይመለከተ ወራሽ ወስዶታል። እዚህ ቤት የተውከው ልጅ ግን ኢላ የውመል ቂያማ ልጅ ባንተዘር እስኪያበቃ ድረስ ቀብር እስኪገቡ ድረስ ሱቅ አልተዘጋም። ከዚህ በለጠ ብስራት ምን አለ? ቁም ነገሩ 9 መውለድ አንድ መውለድ አንዳንዴ ማለ መውለድ አይደለም። አላህ የራሱ ህክማ አለው። አልহামዱሊላህ 9 ልጅ አለኝ ስትለው 9 ክብሪት ነው የሚሆንብህ በጥሩ ካላሳደክ 9 ስላለ አይደለም። አንድ ወንድሜ ደግሞ ተመኝቶ አንድ ልጅ ስላጣ አላህ ፈልጎልنا በልጅ እንዳትቀጣ ስለፈለኩኝ እኔ አንተን ስለፈለኩኝ ብሎ ነው እንጂ አላህ የፈለጉን መንታ ይሰጠዋል። የፈለገውን አንድ ልጅ ይሰጠዋል። የፈለገውን ደግሞ ማሃን ያደርገዋል። ይሄ ኔትወርክ ያለው በአላህ እጅ ብቻ ነው። ስንቱ ይሄደ ነው አይደል እንዴ? አንድ ልጅ ፍለጋ ቻይና 5 ሚሊዮን ብር፣ ታይላንድ 7 ሚሊዮን ብር፣ ህንድ 10 ሚሊዮን ብር እያለ ስንት ብር ያወጣል። አላህ የራሱ ህክማ አለ። ያ ህክማው በሱ እጅ ነው ያለው። ስለዚህ ርዕሴን እስካሁን አልገባውም። ወደ ርዕሴ ከመምጣቴ በፊት እያንዳንዳችን 5 ልጅ 3 ልጅ 2 ልጅ በምንወልድበት ጊዜ ልጃችን አንዱ ጎበዝ ነጋዴ ከሆነ አልহামዱሊላህ አንዱ የአላህ ቤትን የሚንከባከብ አንዱ ዳዒ የሚሆን እኛ ዳዕዋ እናረግም። እንግዲህ የዛሬው የተሰጠኝ ርዕስ
አላህ Subhanahu Wa Ta'ala በዱንያ ላይ ማንም ደረጃቸውን የማያወርድባቸው የፈለገ ዱንያ ላይ ታዋቂ የሆነ ሰው እንኳን በገንዘብ ቢታወቅ አሊምነ ተብሎ ከፍ ቢደረግ የጠቅላይ ሚኒስቴር አማካሪን እንኳን ቢባል ጠቅላይ ሚኒስቴርም ቢሆን ከዛም በላይ ቢባል ሰው ካለ ደረጃውን ላያገኝ የሚችልበት የዚህ አይነት ደረጃ በዱንያ ላይ አላህ ሰጥቶኛል ብሎ ከፍ ብሎ የማይታይበት አላህ ዱንያ ላይ ከሰጠን ትልቁ ነገር ወላጆቻችን ናቸው በተለያየ አጋጣሚ መልእክቱን ለማድረስ ሞክረናል ቢያንስ በወላጆች ጉዳይ በተለያየ መድረክ ባስተላለፍ ነው በተለያየ መንገድ ባስተላለፍ ነው አልহামዱሊላህ ረብል ዓለሚን ወላጆችን በሚመለከት እኛ በሃይማኖታችን እንደዚህ አይነት መልእክትን መስማት አልቻልንም በማለት የሌላው እምነት ተከታይ ያዳምጠው ወደ 24 ሚሊዮን ስለናቶች ተደምጧል አልহামዱሊላህ ይሄ በየትኛውም አጋጣሚ አላህ ይሰማል ካላለ በስተቀር ይሄን ቁጥር ማግኘት የምትችለው አይደለምና አልহামዱሊላህ ሌሎችም ቢሆን ቦርቡሮ ስለ ህይወታችን ያለንበት ነገር ሁሉ የሚነግረን ቢኖር ኢስላም ብቻ ነው አፍንጫችን ይዘን ከመንገባበት ሽንት ቤት አንስቶ እስከምንኖርበት ህይወት ድረስ መመሪያ ያለው ዲን ነው በጣም በሚገርም ሁኔታ አራስ ቤት ለሄደች ለወለደች እህቴ የሚደረግ ዚክር የተለየ ነው ታዚያ ለደረሰበት ወንድሜ የሚደረግ ዚክር የተለየ ነው አዲስ ልብስ ለብስና አሮጌ ልብስ ለብስ የሚደረግ ዚክር የተለየ ነው አዲስ ቤት ስንገባ የሚደረገው ዚክር የተለየ ነው ከቤታችን ስንወጣ የተለየ ነው ስንገባ የተለየ ነው መስጊድ ስንገባ የተለየ ነው ስንወጣ የተለየ ነው አዲስ ሙሽራ ስናይ የምናደርገው ዱዓ የተለየ ነው የትኛውም ዲን ከእስላም ውጪ የተናገረ የለም የትኛው እኔ በጣም ደሞ የሚያጅበኝ ላሮጌና ለአዲስ ልብስ ዚክር የለየ ዲን ነው ጧት ስትለብስ አልহামዱሊላህ الذي كساني هذا ورزقني من غير حول مني ولا قوه ያለኔ ኃይልና ብልሃት ልብስ ያለበስከን ጌታ ምስጋና ይገባ አለቀ ጧት ስለብስ አዲስ ልብስ ደሞ ስለብስ አዲስ ዚክር አለ اللهم لك الحمد انت كسوتني اسالك من خير وخير ما صنع له واعوذ بك من شر وشر ما صنع له አንተን አዲስ ልብስ ያለበስከን ጌታ ሆይ ይሄ ዛሬ የገዛውት የለበስኩት አዲስ ልብስ መጥፎ ነገር ካለ ባንተ ተጠበቃለሁ ኸይሩም ካለ ካንተ ከጅላለሁ አንድ ቀን ነው የምታደርገው ይሄን ዚክር አይገርምም አዲስ የገዛ ብቻ ቀን እንዲ ያሟላ ዲን የለም ይሄን ያነሳው ለምንድነው እነዚህ ትንንሽ ናቸው የምንላቸው በዚህ አይነት መልኩ ከታዘዝን ስለናትና ስለ አባትማ ተነግሮ ያበቃ እንደ ኢስላም ስለ እናትና ስለ አባት የነገረ የለም የሚናገርም የለም ሰው እናትን አክብሩ ሊል ይችላል ሰዎች እናታቸውን አክብር አባትን አክብር ሊል ይችላል በእስልምና ግን እናት አክብር አባት አክብር አይደለም ትእዛዝ ነው ማክበር ሳይሆን ትእዛዝ የምትፈጽመው ነው እናት ማክበር አለ ማክበር አባት ማክበር አለ ማክበር ምርጫ አይደለም እኛ እንደዚህ ሄደን ምን መክሮ የለም እንደ ኢስላም ምርጫ የለው አላህ ለእናትና ለአባት ምርጫ ያለ መኖሩ ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ في الدنيا معروف እናቴ አመመሽይ መጣውልሽ እናቴ አስቤዛል ተሟላለሽም መጣው እናቴ ምንድነው ደበረሽ ሐኪም ቤት ልውሰድሽ እናቴ የፈለገ እምነት ተከታይቱ وصاحبهما في الدنيا معروف አንተ ያለ ላይ ርባት አንተ ያለ ላይ ጠማት አንተ ያለሽ ላትከጅል ባይማኖ ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየዲን እናቴ አንቺም ባይማኖትሽ ነሽ እኔም አላህ አዞኝ ነው አንቺ የምታመልከው ያዞሽ አይደል እዚህ ጋር መለያችን ነው እናቴ ከዚህ ውጪ ግን ባይማኖ ጉዳይ በስተቀር እኔ አንቺን እንድخدም ካንቺ ጎን እንድቆም ስላንቺ ማንነን እንድከታተል አላህ አዞኛል
ድንገት እናትም ሻሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ ለምን ገምጫጫ የሆነ ባህሪ እሷ ጋር ያሳየው ነው የሆነ ነገር አድርግ ስትባል ትላለህ ስልክ ስትደውልላት አታነሳላትም እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለበት ሁሉም ሐጃ ከሷ በኋላ ሁሉም ሐጃ ከሱ በኋላ ከነሱ በላይ ሐጃ የለንም ዱንያ ላይ ለምን የነሱ ቃና አንተ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል አባቴ ገንዘቤን ይከጅላል ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት ገንዘብም አንተም የሱ ነው ያሉት እሱ ለገንዘቡ ክስ ሊያቀርብ ነበር ስለ ብሩ ሳን አንተም የሱ ቃና ነው ያሉት አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል አላህ ቀብራቸውን አላህ ያሳምረው ሮዳቱል ሚን ሪያዲል ጀና አላህ ያርጋቸው እኛም እንግዲህ ቀብር ገብተን እማይረሱ ልጆች አላህ ይስጠን ያው በዛም በዚህ ማለቁ አይቀርም ወደርንም ጠላንም እቺ ዱንያ ማለቁ አይቀርም ሰዎች ቢያፈቅሯትም ባያፈቅሯትም ቁልመታ ዱንያ ቀሊል ነው ያለ አላህ የዚህች ቅርቢቷ ትንሽ ናት ነው ያለ አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ተተሚድ ማለት እኮ መሽሞት ካንተ ስንት አባቶች ሞቱ ስንት እናቶች ሞቱ 150 100 120 ሚሊዮን ብር ጥሎ ይደዋሉ አንድ ሰው በሰደቃ እንኳን ያስታውሳቸው አንድ ኢላ መን ረሂመ ረቢ አላህ ያዘነላቸውማ ያባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ ሁሉም መጥፎ አይባልም ሁሉም ጥሩ አይባልም ብዙ ግን ምናየው ቶሎ ይወርሳል አባቱ ያልነዳው መኪና ሲነዳ ነው የምታየው ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም ኸይረኞችስ በእናታቸው ስም አምፖል ያስገባሉ አንድ ቁርአን ገዝተው ያስገባሉ በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ በእናቴ ስም ሙአዚኑን ይጃሉ ይላሉ በእናቴ ስም ኢማሙን ይጃሉ በእናቴ ስም መስጊድ የሚخدመውን ጥበቃ ይጃሉ አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል ተራ ኢማም ሲባል ተራ ለምን 00 መኪና የለውማ 00 መኪና የለው ሙአዚን ሲባል ተራ ይመስለናል ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም ሌላ ወደ ሺሻኑ ወደ ጫትኑ ወደ ድብድብኑ ወደ ሲኒማኑ ወደ ድራፍት ቤት ኑ ይያለ ነው ጥሪ የሚያደርገው ብርጭልጭ አርጎ ድርግም አርጎል ዲኮር አብርቶል ይጠራል ብርን ትከፍላለ ትንገዳገዳለ ትቦስ ተወርቃለ ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ አይገርምም ሙጃሂዲንን በልጦ አላህ ያሳያችሁ እንደ ህይወትም መስጠት የበለጠ እኮ የለም አይደል ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት ማንንም ጓደኛ የላቸውም ደሞዛቸው 4000 ነው ለብድር ያመቹ ለብፌ ያመቹ የ15000 ብር ደግሞ ሱፍ አይለብሱ ማን ያያቸው ማን ነው ከማካከላቸው ሙአዚኑ ጓደኛዬ ነው ተዳሪ ላይ ችግር ሲፈጠር ይጃማክሯለሁ ኢማማችን ጓደኛዬ ናቸው የሆድ ጓደኛዬ ናቸው ችግር ሲኖር ይጃማክራቸዋለሁ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ حرام እንዳይገባ ኢማሜን አማክራለሁ ማን ነው እስቲ አለ ነው የዚህ አይነት ሰው አለ ነው ከሌለ ባዶ ነው የሆነ ሰው እኮ ሊኖር ይገባል የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው ሊያምታታው ሊያፋታው ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው ኢማሙ ሙአዚኑ የሚቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንንም መሰለ እናታቸው ነው ብልሆች አባታቸውን ጓደኛ ያደርጋሉ እስቲ እናቴ እንደዚህ እየተፈጠረ ነው ባባ እንደዚህ እየተፈጠረ ነው ምን ትለኛል አባዬ እንደዚህ ሊጀምር ነው እናቴ እንዲህ ሊጀምር ነው ምን ትይኛለሽ አባኛ ጭንቅላት በቃ ቻሮጊት ጋር እንዴት አርጌ ላውራ የሽማግሌ ጋር እንዴት ላውራ አጃይ ተገባላ አብሽር አንተም ከዘራ መያዝ አይቀር ወደዛ ጀማዓ መግባት አይቀርም ሱነተ አላህ الكون ነው መቼ ነው እናትን ጓደኛ ያደረካት አንዳንድ የሚያሳዝኑ እንጠቦች አሉ ምንድነው የተጣላችሁት አይ እናቷ ጋር ሊድ ብላኝ እኮ አስቸገረችኝ
በተቃራኒ ደግሞ ምን ትሰማለህ አይ አባቷ ጋር ሂጅ ሲሄድ ምን ነው አመሸ ብላ ተጣላች ላ ኢላሃ ኢላላህ ምን ያለ እንደወረደና አያችሁ ሚስት እናቴ ጋር ሊድ ካለች አረ ሂጅ እናቴ ከቻልሽ አርድረሽ ነይ ሂጅ እናትሽ አይደሉ እንዴ ምንድነው ናክል ዱንያን ትልቅ ያደርግ ነው እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር ምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስ እሷም ደግሞ እናት ጋር እንዴት አመሸ ቀለል እናርጉ ቁጭ ብለን እንወያይ ፈረንጆቹ ከዝንጀሮ እየተግባቡ እኮ ያሳዩን ነው አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘ እናቷ ቤት ለምን ሐጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው እሷን ያቀፍክ እናቷን እየናክ ትዳር እንዴት ይከዳል እናትን የሚያክል ማንንም ሰው በዱንያ ላይ አንድ እናት ነው የሚሰጠው ሲያገባ ሁለት እናት አላህ ያርግለታል ዝም ብሎ ባህላችን ላይ ለመርነው አላህ አውዙ ቢላሂ አማቾች እኮ ማለት አማሽ ማለት እኮ ይላል በቃ ጭራቅ ነው አይደል አማቻው ላ ኢላሃ ኢላላህ አረ ወርቅ የሆነ አማች አሉ ወላሂ በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ ጭንቀት የሚያስጨንቃቸው ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርኩ والله ታልቃለች አለች ዱንያ ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል የምትባለው አረ ከረፈደብሽ ይገልሻል ቶሎ ሩጪ ይባላል ይሄ والله ጠባል ነበር እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ ለምን የሱም እናት ናታ ትላንት አይስማትም ነበር አሁን ይስማታል ትላንት አይጨብጣትም ነበር አሁን ይጨብጣታል ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ ይሰጠን ትልቅ ትዳር ላይ ችግርን ፈጥራል ስለዚህ ሊድ ካለች ትሂድ ሰላምቱን ኢንፎርሜሽን ዛት መጣለች እዛ ከሄደሽ ነው የምትለወጠው የሚለው ሸይጣን የለወጠብህ እናት አትለውጥ ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉ አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም ስለዚህ እናቴ ጋር ሊድ ያለሽ ቤታችን ጠብ መግባት የለበትም አባቴ ጋር ሊሄድ ነው አባቴ ጋር አምሽቼ ነው እኛኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም መጣል ይሻላል እኮ ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን መንፈታቸው ነገሮች በጣም ቀላል ናቸው ስለዚህ እነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን ጾማችንን እናቃለን እያንዳንዱ ኸይር ስራ የሚባሉን እናቃለን ይሄ የጀነት መስተንግዶ በመናችን ነው ጌታችን ብለው ይጠይቁታል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉን ይሄ መስተንግዶ ለነዚህ ለአባትና ለእናት በስራቱ ይነገራቸዋል አዎ ጾማችሁም አይደለም ዘካችሁም አይደለም ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው አሁንም ከዚህ በኋላ 20 ዓመት ምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala ያጅሩ ተካፋይ እንዲሆኑ ያደርጋቸው ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ
ዛሬ ማስቀመጥ ያስፈልጋል የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ ለዚህ ነው አንድ አባት ለልጆቹ ኮስያ ይናገር 100 ሚሊዮን ብር ጥዬላቸዋለሁ አንተ 30% ውሰድ አንተ 20% ውሰድ አንተ 10% ውሰድ ማለት አይችልም ከሱ የሚጠበቀው ምንድነው መሞት ብቻ መመደብ አይችልም ቁርአኑ መድቦ ጨርሷል ካለ ደይኑን ብቻ ነው የምናስቀድመው ብድር ካለበት ይከፈለለታል ከዛ በኋላ ለወንዱ ምን እንደሚሰጠው ለሴት ምን እንደሚሰጣት ለሚስቱ ምን እንደሚሰጣት አንድ 8ኛ አንድ እንዲንኛ ተብሎ ተመዳድበዋል እኛ ወሲያ ለልጆቻችን ማድረግ ያለብን المال والبنون زينة الحياة الدنيا የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው አባት እንደ አባትነቱ እናት እንደ እናትነቱ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን በመንኗኗርበትና ደግሞ ከነሱ ጋር አብረን በመንኖርበት ጊዜ በመንገናኝበት ጊዜ ደግሞ የስነ ምግባር ትምርቶችን አላህ ያስተምረናል ምን ብሎ وقضى ربك الا تعبدوا الا اياه ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል ይሄ ትእዛዝ ነው ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው ኢነ ሰላቲ ወኑሱኪ ወመህያያ ወመማቲ ሊላሂ ረቢል ዓለሚን ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው ልክ እንደዛው አላህ ስለናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ وقضى ربك الا تعبدوا الا اياه ከጌታችሁ ውጪ ማንንም ላታመልኩ አለ ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው ሽርክ ነው ቀኑም ለሊቱም ያአላህ መታጎበድደውም ለአላህ ሸህ የሚባል ካለ ታከብረዋል እንጂ አታጎበድድለት ጠንቋይ ካለ አታጎበድድለትም ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ተነግሯል እንጂ ምንም አታደርግለት ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው ምንም ሊያደርግ አይችልም የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን ያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው ወቢልዋሊደይኒ ኢህሳን ለወላጆቻችሁ መልካም ዋሉላችሁ ማብላቱ ማጠጣቱ አብሽሩ ማለቱ ማማከሩ በተለያውን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለ ቶሎ አትጀምር እንዲያይጀምር ኒካስብ ያለው ነው ልጅቷን ካየ ከጨረሰ ኡር ለንመጣ ነው ሲባል ለአባቱ የሚነገር ልጅ አለ ይሄ አዳብ አይደለም ቁጭ ብላ ማክሮ የሱ ንብረት አይደል እንዴ አባዬ ትፈቅድልኛለህ ወይ ኒካስብ ያለው ምን ትለኛለህ ብለ ቁጭ ብለስ ታማክሮ አልহামዱሊላህ ለዚህ ያበቃኝ ጌታ ብሎ አላህን ያመሰግናል አባት ስትጨርስ አይደለም የሚነገረው ስትጀምር ነው የሚነገረው እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ ልትወጣ ነው ከዛ ቤት 25 አመት 20 አመት 22 አመት የተቀመጥንበት ቤት ልንወጣ ነው ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል አላህ ከፍ ያረጋውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለ አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ የሆኑ አስቤያለሁ ወደ ኒካ ልገባ አስቤያለሁ ብለ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል ምክንያቱም ልጁ ሲመጣ የሚፈራው አባት አለ እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው በቃ የመብራት መከፍለው ነኝ የውሃ መከፍለው ነኝ የትምህርት ቤት ነኝ የእንዲህ ነኝ ብሎ የሚኮፈስበት ስላለ በሽታ ስላለ ነው ያንተ አንድ አመት አለ 100 አመት ብትخدማቸው አንድ የምትጨምረው ነገር የለም አንድ የምትጨምረው ነገር የለም በየቀኑ መረቅ ለምን አታጠጣቸው በየቀኑ ብፌ ለምን አታቀርብላቸው አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሄዱ ምትላቸው አንተ ቲማቲም ነህ እነሱ ጋር
የሚጨፈለቅ ቲማቲም ነህ አንሰነ መታየት ያለብህ አይ ብዙ ግንኙነቴ ከባለ ስልጣን ነው መስጊድ በጣም እከበራለሁ ትልቅ ሰው ነኝ አንተ እነሱ ጋር ትንሽ ነህ ልትከበር ትችላለህ እነሱ ጋር ግን ትልቅ አይደለም ትንሽ ነህ ሲያወሩ እንኳን ልትቀድማቸው አትችልም ያን ሁሉ ተከልክለሃል አንተ ሲያወሩ እንኳን ልትቀድም መንገድ እንኳን ሲሄዱ ልትቀድም አትችልም ድንገት ሾክ ይመታቸዋል ሾክ እነሱን ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም ድንገት አላህ ረህመቱን የሚመጣ ረህመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደም ዛሬ አሁን ዳዋውን እንጨርሳለን ስንጨርስ ትጀምራለህ ችግር የለም ኢነላህ ላ ይغير ما بقوم حتى يغيروا ما بانفسهم አላህ አንድ ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ ጅብሪል መጥቶ አይለውጥልንም እኛን ለውጥ የሚያስፈልግ እስከ 5 ሰዓት ቁጭ ይያልክ ኒካ ማሰር ፈልጋለሁ ትላለህ እንዴት ታስራለህ መጀመሪያ ወጣ መርካቶ ካርቶን ተሸከም ጆንያ ተሸከም የቢዝነስ ሲስተም ልመድ 5 ሰዓት ቁጭ ብሎ ሲር ተደረገብኝ ይላል ራስ ላይ ነው ሲር ያረከው ዝም ብለን ጭንቅላታችን ምናደክም ሰዎች አሉ 5 ሰዓት ተነስቶ ሲር ተደረገብኝ ይላል እውነትህን ነው እንዳንተ የተደረገበት አለ አንደኛ የተደረገበት አንተ ነው ዱዓ የተደረገለት እኮ ጧት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም ገበያው እንዲባረክ የነገሩት ያንን ነው 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ወስደዋል ሙአዚናችን ሐያ አለ ሰላት ሲሉ ለምን ይመጣል ምን ያደርግለታል ለምን ፒያሳ የሱ ነው መርካቶ የሱ ነው ሁሉ የሱ ነው ጧት ሲመጣ ምንም የለም ምን ስለዚህ ያንዳንዱ ነገር ለአላህ ብቻና ብቻ ነው የሚሰጠው አላህን ከያዝክ ወላሂ ምንም አትሆንም ከአላህ ቀጥሎ በሰው እናትን ጓደኛ አድርግ ወላሂ ርዝቁ እነሱ እጅ ነው ያለው አኽላቁ እነሱ እጅ ነው ያለው እስቲ እጄን ይዘሽ ዱዓ አርግልኝ በላት እስቲ ጭንቅላቴን ይዘሽ ዱዓ አርግልኝ ነጭናጫ ነኝ ቲቢተኛ ነኝ ግንፍልተኛ ነኝ ብዙ ባህሪ አለ እዚህ ጋር ማይኩን ያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ እጄን ይመለመናለሁ ንጹህ አላህ ብቻ ነው እሷን ጓደኛ አድርግ አለ አጠገብ የለችም ሂዳ ኗር መስጊድ 2 ቁርአን ገዝተ መስጊድ አስገባላት በእናት ስም አንዴቲ ማሳድግ ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን ያንተ ቤት የሆነ ልጅ ሚስትን ያገባል ሌላ ጎረምሳ ገብቶ ብርን ያዝበታል ይሄ ነው ዱንያ ለካጆሌ እንደሚሉት ረህመቱላህ አለይ ለሚስት ባል ብዙ አትድከም ይላሉ ገብቷቸዋል ቋንቋው ለሚስት ባል ብዙ አትድከም ይላሉ አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ ትልቅ ድካም ደክማል አንተ ሞተ ሌላ ሰው ነው የሚያዘው ቤት መጥቶ ሌላ ሰዎች ባንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ እንዴት እናርግ ይባባላሉ ዛሬ ነው መነገድ ያለብ إما يبلغن عندك الكبر أحدهما أو كلاهما على الله ከሁለት አንዳቸው ወደ እርጅና እድሜ የሚመጡብ የሚደርሱብ ከሆነ ወደ ልጅነት እድሜ ይዳሉና አንዳንድ ክፍተቶች ይመጣሉና فلا تقل لهما اف እንዳትላቸው ባባ ደሞ አበዛው اف እንዳትላቸው ولا تنحرهما አታመናጭቃቸው ባክሽ ምናሳየው አለ አይደል በቃ እኔ ብቻ ነው እንደምደውለው ይሄን ነው አላህ የከለከለ እኔ ብቻ ነው እንጂ ያያችሁት ይሄን ነው አላህ የከለከለ አልহামዱሊላህ የፈለከውን አባቴ አብሽር የፈለከው አንዳንዱ ሱብሃንአላህ ዲን ያቃል ዳዕዋ ሰምቷል ልቡ ደረቅ አለ ደረቅ አከሌ ሞተ ሲባል እቺን አይመስለው በቃ ይሙታ ይላል ይሄኮ ደንዳና ቀልብ ነው በቃ ይሙት ይላል ቀብሩ በዚህ ሳምንት ሲባል በቃ ከደረስኩኝ ቀብራለሁ ካልደረስኩኝ እኔ ምን አገባኝ ይላል ይሄ ደረቅ ነው መታከም አለበት ሙእሚን አይደለም ሙእሚን ስስ ነው አንዳንዴ ኮልፌ ላይ ቀብር ላይ ቅር የሚለኝ ነገር አለ ሰው ሲያለቅስ ለምን ታለቅሳላችሁ ብሎ የሚደባደባል ለምን ደም አይለቀሰ ማን ነው አታልቀሱ ያለው
ነብዩ አላለቀሱም እንዴ እሳቸው አልቃሻ ነበሩ እንዴ العين تضمى والقلب يحزن وإنا لفراقك يا إبراهيم لمحزونون ነው ያሉት አይን ታለቅሳለች ልብ ታዝናለች እኔ ልጄ ኢብራሂም ካንተ በመለየት ያዝኛለሁ አሉ ለምን እንደማይለቀሰው ሰውን የሚያከል አወል ሰልፍ መስጊዱ ሲመጣ የነበረ ወንድሜ ስታለቅስ ማልቀሱ ራሱ ሱና ነው ማልቀሱ የተከለከለ መለየት አለብን ምንድነው የተከለከለው ፊትም መቧጨር ግጥም ማውጣት የጃሂልያ ግጥም ማውጣት ልብስ መቀዳደድ ይሄ ነው የተከለከለው ሙእሚን አልቃሻ ነው እኮ እንትና ራቦ ሲባል እኔን ልቡስስ ነው እንትና እኮ ታመመ ኢትዮጵያ ጠቢብ እኮ መታከሚያ አጣ ይሮጣል ያስተባብራል ስስ ነው ሙእሚን ሸማተራ ተቃጠለባቸው ማን የደነገጠው ሙእሚን ነው የሚደነግጠው ማንንም አይደነግጥም ወንድሞቻችን እኮ ተቃጠለባቸው ሙእሚን ይደነግጣል ምን ላርግላችሁ ይላል ቢያንስ እንደው ስራው ስለተበላሸበት ብሎ ለወንድሙ ዘይት ይዞ ሊሄድ ይችላል አስቤዛ ይዞ ሊሄድ ይችላል ዲን ማውቀው እርጥብ የሚሆናል አሁን እኔ በሚገርም አነዳድ ነርተን ነው ከሰበታ የመጣሁት ያ አላህ ወንድሞቼ ቀልባቸው እንዳይሰበር ብዬ ሰበታ ላይ የማስመርቀው አንድ ውሃ ነበር እሱን ሁለት ውሃ አስመርቄ ነው የመጣሁት ከኢንግላንድ በሞባይል አይቶ አንድ ውሃ አስመርቅልኝ ብሎኝ አስቸኳይ ብሎ እናቴ ታማለች ብሎ ባስተርጓሚ ነው የምናወራው ውሃውን አስመርቅ በጣም የሚያጅባችሁ ለማን ነው የምታስመርቀው ስለው በጣም ነው የምወዳት እናቴን አለ አክም ቤት አስተኝቻታለሁ ከአክም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ ያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላረጋት ነው አለ ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ አይሰግድም አንዳንዴ እንደዚህ አይነት ሰዎች አሉ ይሄ ዱርዬ ይሄ ጫትቃሚ ይሄ ሌባ የምትለው ሰው ሚሊየንስ ሰዎች አሉ ሚሊየንስ አንዳንዴ ደግሞ ማይክሮፎን ይዞኮ ቁርአን ተሸክሟል ኢልም ተሸክሟል በማይክሮፎን የሚሳደብ ደግሞ ተሰማለ ዳዋውን ሲጀምር ኢነል ሐምዱሊላህ ብሎ ጀምሮ ማለት መስጊድ ገብቶ ወንድሙን አገላምጦ የሚወጣል ወንድሙን አገላምጦ ይወጣል ወይ በራሱ የለመደው ሲያም ያለ ወንድሙን የሚያገላምጥበት ለካ አርሴናል ማንቸስተር እንደሚባለው ይሄ ሶፊይ ነው ይሄ ዋህብይ ነው ይሄ ምናምን ይያለ ቅብጥርጥር ያለ ወሬ የሚያወራ አለ ይሄን የሚሉ ሰዎች መጀመሪያም ሆዳ አምላኪዎች ናቸው ሆዳቸው ተነክቶ ነው ኢስላም ወደ ቂብላ ዙሮናል እኮ ኢስላም አንድ እርድ እንድናርድ አድርጎናል ኢስላም በላ ኢላሃ ኢላላህ አስሮናል አንድ መስጊድ ብትበጣ ካለ ጥቅም አለ ማለት ነው ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው ከዛ ውጭ አይጣለም እንዴት ይጣላል ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል ይያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለ አትችሉም በጣም ከባድ ነው ስለዚህ እዚህ ስለገባን ብቻ አይደለም እኔ አወል ሰልፍ ሰገድኩኝ ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ አንተ ደግሞ እዛ ልቀር ትችላለህ ሙእሚን ያዝናል ይሄ ልጅ ለምን አልመጣም ወንድሜ ይላል ለምንድነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት ለምንድነው እኛው በትክክለኛ ኢስላምን ላ ኢላሃ ኢላላህ ያልተቀበለ ሰው በየትኛው ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ በጣም ግን የምናዝነው አላህ ይርሐሙ አንልም ያሳዝን አላህ ይርሐሙ ማትለው ሰው ያሳዝን ሰፈር ላይ ስነ ስርዓት አለው እንደናደራችሁ ሰላም አደራችሁ ማንኛውም ልማት ነገር ላይ ጎበዝ ነው ሰው ታመመ በጣም ጎበዝ ነው ሲሞት ግን አላህ ይርሐሙ አንለው ለምን አላህን አልያዘም ላ ኢላሃ ኢላላህ አላለም የዚህ አይነት የሚረብሹ ብዙ እኮ አሉ ስለዚህ ሙእሚን በባህሪው ስስ ነው በሰዎች ማጣት والله አይደሰት ሰዎች ሲያጡ ይታመማል ወንድሞቹ ሲያገኙ ይደሰታል ጤነኛ ነው ወንድሙ ጥሩ ቤት ላይ ሲኖር አልহামዱሊላህ ጌታዬ የወንድሜ ሞደቅ አታሳየኝ ነው የሚለው ይደሰታል ከዚህ ተቃራኒስ ከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል ህክምና ማድረግ አለበት ህክምናው ደግሞ ሆስፒታል አይደለም የሚከደው በጊዜ መስጊድ ገብቶ ቁርአን መቅራት ዚክር ማድረግ ጌታዬ ወይ
በሽታዬን አንሳልኝ ማለት አለበት ስለዚህ አላህ Subhanahu Wa Ta'ala ولا تقل لهما اف ولا تنحرهما وقل لهما قولا كريما ጥሩ ንግግር ተናገሯቸው መልካም ንግግር አይ አባዬ አሁን እኔ እንደምጮባችሁ አባ እናቴ ላይ እጄ እዚህ አይነት ዳዋ ማድረግ እኮ ክልክል ነው ለኔ ቀስብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያረክሽው ልክ አይደለም እናቴ ይሄ እኮ እንዲያፈቃ እኔ እናንተ ልንጫጫው እንችላለን እናቴ ላይ ግን የዚህ አይነት ዳዋ አይደረግም ቀስብለ አባብለ አልበላ ያለ ልጅ አባብለ አይደለም ተበለው ልክ እንደዛው ነው ያባበልክ ኡሚ ይሄ ጥሩ አይደለም አላህም እንዳይቆጣብሽ እንዳያዝንብን ብለ ይሄን ነው መናገር ያለብን ስለዚህ ጥሩ ንግግር ተናገሯቸው واغفر لهما جناح الذل من الرحمه يا رحمت ክንፋችሁን ደግሞ ዝቅ አድርጉላቸው እሷ አጠገብ ስትገኝ ድምጽም ቀስቀስ አደራ ወንድሞቼ እኔ አደራ እምላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ والله ቂያማ ቆሞብሃል እናት አንተ ስትመጣ እንዳደነግጥ ያንተ የቤት ወጪ አፍንጫ ላይ ጣለው አላህ ይረዝቃታል والله خير الرازقين ያበለዋት ነው ብለ እንዳትጨነቅሷ መጣልኝ ነው እንጂ መጣብኝ እንዳትልናት አባትም ልክ እንደዛው መጣልኝ አንተ ስትወጣኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ የሆነች ፋብሪካን ተከላለን የሆነች ሱቅን ከፍታለን ወይ የሆነ ማስተር ተመርቀናል ወይ የሆነ ፕሮፌሰር ተብለን ተጠርተናል ሁሉም እሷ ጋር አይገባም እሱ ጋር ነው አይገባም እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እቺን ብቻ ብትዙልኝ ጥሩ ነው ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጧል የእናትና አባትን ግን እዚህ ዱንያ ላይ ነው የሚያሳየው እንትና እኮ አገባ እሺ ከዚያስ ወይ በ3 ወሩ እኮ ፈታ ከዚያስ አሁንም ደግሞ ሌላ አስሯል አይቀመጥለትም ለምን ይመስላችኋል ወደ ኋላ ማየት አለበት አንዳንዱ ለፈተናም ሊያርግበት ይችላል ለፈተና በሚስት ሊፈትኑ ይችላል 3 4 5 ሚስቶችን ሊያገባ ይችላል ይፈታል ያገባል ፈተና ሊያርግበት ይችላል አንዳንዱ ግን በልጁ ያገኘዋል እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም አንደኛ የተበዳይ ዱዓ ነው የተበዳይ ዱዓ ምን ያለ አላህ ቻይ ነው የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን ቻይነቱ አየው እርጉዝ ሴት የምትገደልበት ምድር ሕፃን ልጅ የሚገደልበት ምድር የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ነው የሚለው ስለሚገደል ማለት ነው ስታድግ እቅድ ምንድነው ሲባል እቅድ የለኝም ለምን አላድግማ ያ አላህ ቁጣ ወረደባቸው ሕፃን ልጅ ስለሚገሉ ፊርዓውንም يذبحون ابناءكم ويستحيون نساءكم ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይው በዘመናችንም ፊርዓውን አየነኩ ሕፃን ልጅ የሚገሉ ፊርዓውኖች ለሽታ ምን ሳሳላቸው ሕፃኖች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረክፈዋል እርጉዝ ሴት ረክፋለች ግን አላህ ሰዓት አለው 5 ሰከንድ ለሱ ብዙ ናት ለኔና ላንተ 5 አመት ብዙ ነው ለአላህ ትንሽ ናት 5 ሰከንድ በሰከንድ ውስጥ ማንነታችንን ከሁላችንም ማየነኩ መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ እውነት መንቀጥቀጥ ነው ምንድነው የሚለው በኋላ ነው እየሰማን ይመጣል አላህ ያሳያችሁ የተበዳይምባ ተጠንቀቅ ነብዩን አለይሂ ሰላቱ ወሰለም ያሉት ለምን ليس بينه وبين الله الحجاب በበዳይና በተበዳይ መካከል ግርዶሽ የለም ብዙ በንግድ ምናውቃቸው ወንድሞች አላችሁ አደራምላችሁ ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ ያላቀመ መኪና እንዳትይዝ ሰው በባጃጅም እየሄደ ነው በአውቶቡስ እየሄደ ነው በእግር እየሄደ ነው አንተ ማንነህና ነው ብር ያበደረው ሰውዬ እየተሰቃየ ነው ብር የተበደረው ሰውዬ
ምን ነው ጨቀጨከኝ ምን አባል አርግልህ በቃ ረጋ ብለ ደውላ እያለን ያለው በምን ልብ ነው የሰው ገንዘብ ይዘ መኪና መንነዳው በምን ስሜት ወንድም ቀልቡ ተሰብሯል ነገ ሰጣለሁ የዛሬ አመት ሰጣለሁ ቼክ ሰጣለሁ ምናምን ብለን ያለ ነው የሰው እንባ ይዘ መጣ ምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል والله የሰው ላብ የሰው ገንዘብ ሳትይዝ ምትኖር ወንድሜ والله راح ሆነ ነው አንተ ምትንቀሳቀሰው እንዳንተ ነፃ ያወጣ የለም ቁጭ ብለ ነገራት ሚስትን ለምደብቃለ እናቴ ባለቤቴ አላህ ሰጠን ከለከለ እዩ ታገልኩ አላገኘውም አላህ ሰብር እንዲሰጠኝ እመኛለሁ አንቺንም ሰብር ይስጥሽ ብለ ነው እንጂ እሳት ይዘንዳ ገባ አሁንም ያስከው ካለ ጻፈው ደብተር ላይ ወንድም እንደውለ አብሽር ወንድሜ ዱአ አርግልኝ والله ይከፍላለሁ ብለው አላህ ይከፍልልሃል አሁን ብዙ ሰው ለምን ነው የማይከፍለው ንያው መጀመሪያም ላለ መክፈል ነው ሲወስደው ቆይና አንዴ ብቻ ኪሴ ይግባንጂ አሳየዋለሁ ይላል እንዳለው አላህ ያሳካለታል ንያው አለ መክፈል ነው ተበድሮ ከወንድሙ የተበደረ ወንድሜ ይከፍላለሁ ብሎ ከተበደራሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል አትክፈል አሁን እኮ ብዙ የሚፈልገው ብሩን አይደለም በገዛ ገንዘቡን ሰድበዋለን ደውለ አብሽር ወንድሜ ዱአ አርግልኝ እስቲ ረካዓቴን ሰግደ ዱአ አርግልኝ باذنillah ከፍላለሁ አብሽር በለው ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ አብሽር አይዞ በቃ ደስ አልከኝ ይሄን ነበር የፈለኩት ለጠላት እንኳን ሞባይል ይነሳል ይባላል እኮ ለምን እገላለሁ ሲል አንተም ዱላ ይዘጠብቀዋል ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣው ስለዚህ አሁን ዙልም የሚባለው በሰው ገንዘብ አለ አጠገባችን አብራን ምተኛ ሚስታችን አለች አባቷ ሞቷል እናቷ ሞታለች ወገን የላትም ምን ታመጣለች ብለ ቁጭ ምታረክ ሆነ ታመጣለች ታሳያለች ያሳያል አላህ Subhanahu Wa Ta'ala ምን ታመጣለች ያልካት አላህ ያሳያል ምን እንደምታመጣ ዙልም ነው እሱ እጂ አፋት ምተኛው ሚስት እናት ናት ሴት ልጅ ናት ሁሉ ነገር ናት የነብዩ ወሲያ ናት አለይሂ ሰላቱ ወሰለም استوص بالنساء خيرا ስላሉ አደራችሁን የሴቶችን ነገር ስላሉ በማንኛውም ጉዳይ ዙልም አንተ ላይ እንዳይመጣ ጥንቃቄ ማድረግ ያስፈልጋል الظلم ظلمات يوم القيامه ظلم يوم القيامه ظلمات ነው የሚመጣው ብዙ ጨለማው ነው የሚመጣው መጀመሪያም ጨለማ ነው ብዙ ጨለማው ነው ይመጣል ለዚህ ነው አንዱ ለማ አከለ የሚባል ዞለሙት አይደል ሲባሉ አው ዞለመኝ እና አልከፈሉትም ገንዘቡ አልከፈለኝም እስካሁን ምን አሰቡ ታዲያ ሲሉት በቃ እንግዲህ ካነሳህብኝ ላይ ቀር አንድ መልእክት ለሱ ልንገር እኔ ጠይቄው እንቢ አለኝ ስለዚህ አንታው መልእክቱን ሄደ ለሱ አድርስልኝ ምን ብለው አዘዙት መሰላችሁ አንተ ገንዘብ ያበደርኩ እየኖር ያልሰጠኝ ወንድሜ ሆይ እኔ አደራም ብለ ሰላትን ቆንጆ አድርገ ስገድ ረመዳንም በደንብ ጥሩ አድርገ ጾም ብለው መልእክት ላኩ ልጁ ግራ ገባው መልእክት የሚሄድ እንዴ ምን ለማለት ፈልጎ ግራ ገባው ገብታችሁ አልገ ጉዳይ ሄዶ ነገረው የተባለውም ሰውዬ አልገባውም ከእንደገና ተመለሰና ኢልም ስለሆነ እዚህ ጋር ያገኘው ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝ መልእክቱን እጂ አድርሻለሁ አላችሁ አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ ነገው መልቂያማ ሰላቱን ወስድበታለሁ ጾሙን ወስድበታለሁ ዘካውን ወስድበታለሁ ሐጁን ወስድበታለሁ ሰላቱን ቆንጆ ካላረገ ብሬንም ማጣው يوم القيامه የምትሳሰበው ሂሳብ የለኝ ሰላቱ ቆንጆ ከሆነስ ከቆንጆ ሰላት ተወስድበታለሁ ዙልም የሰራ ሰው የሰው ክብር ነክቶሚው ገንዘብም ቀምቶሚው በማንኛውም ሂደት እዚያን ነገር ነው የሚገጥመው ስለዚህ ማናችንም ዙልም የሚባል ነገር እጃችን ላይ እንዳይገባ ጥንቃቄ ያስፈልጋል ለጊዜው ልንቆይ እንችላለን ብዙ ዟሊሞች አላህ እንደፈለጉ ያደረጉ እያስተኛቸው ነው እያበላቸው ነው እያጠጣቸው ነው እየተንከባከባቸው ነው እስኪ ይዛቸው ነው ያዛቸው ጊዜ አለቀ
ከዚህ በፊት እዚህ ይለኛል ፍልስጤምን እንዲ አዛም የሚያደርግ ህፃናታቸውን የሚገል የነበረው ሻሮን የሚባል ነበር 9 ዓመት አላህ ፓምፐርስ እንዲጠቀም ነው ያደረገው 9 ዓመት ከኔ በለጠ የለም ያለው 9 ዓመት ፓምፐርስን ይተቀመው ከአልጋ ላይ 9 ዓመት ፓምፐርስ እየቀየሩለት ከነ ፓምፐርሱ ነው አላህ ጋር የተገናኘው ያ ፊርዓውን የነበረ ነጃሳ ማለት ነው ያ ሁሉ ህፃን እንደሱም ይገደል የለም የጊዜ ጉዳይ እንጂ እኔ ላላይ ይችላልው አንተ ላታይ ትችላለህ ለምሳሌ በጣም የሚያሳዝነኝ ልንገራችሁ እናታችን ኸዲጃ ረዲየላሁ ዐንሃ አላህ ስራን ይወደድላትና ለነብዩ ሁሉ ነገር ከፍላለች ማንንም ባላመነኝ ጊዜ ያመነችኝ ማንንም ውሸታም ባለኝ ሰዓት ውሸታም ያላለችኝ በገንዘቤ ዳዋ ላደርግ ስፈልግ ገንዘቧን ሰጣ ዳዋ ያስደረገችኝ ሴል ልጅ የምታፍረው ደግሞ እሷ ሳታፍር አግቡኝ ብላ የጠየቀችኝ ብሎ የሰየሟት ማናት ኸዲጃ ናት ኸዲጃ ከሳቸው ጋር መካ ላይ ትልቅ መከራ አይተዋሉ ትልቅ ችግር አይተዋሉ ያላዩት መከራ የለም መደበቁ እበት መደፋቱ ጭንቅላታቸው ላይ አራይተ الذي ينهى عبدا اذا صلى ባሪያይ በሚሰግድበት ጊዜ ያ ሰላት የሚከለክለውን አየው ብሎ ጭንቅላታቸው ላይ እግሩን የሚያሰቅልባቸው የነበረው ያ ሁሉ መከራ ያይ አብሽር ጭቀን ታልፋለች አይዞ ሁሉም ነገር ይበራል ይያለች የነበረች ኸዲጃ ውጤት አየች አላየች ውጤት አየች አላየች ንገሩ አላየች የሚገርማችሁ አላየች አላየች ውጤት በኔ ላይ ቆም ይችላል ባንተ ላይ ቆም ይችላል ትላንትም እዚች ሀገር እኮ ከመቅሪብ ከ10 እስከ መቅሪብ ባለው 30,000 ሙስሊሞች እኮ ተገለዋሉ እዚች ሀገር ላይ ቦሩ ሜዳ ላይ 30,000 ሙስሊም እዚች ሀገሪቷ ላይ ምን ነበር ዘንባቸው وما نقموا منهم الا ان يؤمنوا بالله العزيز الحميد ዮሐንስ 30,000 ሙስሊሞችን ገለዋል በጣም የሚገርሙ ጥንካሬ ነበራቸው ወይ እስልምናችሁን ተው ወይ ሃይማኖታችሁ ሌላ የኔ ሃይማኖት ተቀበሉ ወይ አንገታችሁ ስጡ የቱ ይሻላችኋል ሲባሉ አንገት ሰጣለን አሉ 30,000 ሰው አንገት ነው የተቀደደው 30,000 ሰው ይሄን 30,000 ሰው ሙስሊም የገደለው የነበረው ፊርዓውን የዚህ ሀገር ፊርዓውን እንዴት ሞተ ደሞሱ አላህ ጭንቅላቱ ሱዳኖች ወስዶ ስልክ እንጨት ላይ ነው ሰቀሉት ይሄን ጋርዶት ስልክ እንጨት ላይ የጊዜ ጉዳይ ነው አየው እነዛ ሸሂር ናቸው በኢዝኒላህ እንጠረጥራለን ከአላህ ሂሳቡ ከአላህ ጋር ነው ምርጫ እየተሰጣቸው አንገቴን ይያሉ መቼም በሌላ እንጠረጥርም እኛ ዛሬ እየተቸገርን ያለነው እኮ አንገት መስጠት አይደለም እኮ ሱቢ መምጣት ነው የተቸገርነው ሱቢ ቂያማው ነው ብናል አሙቀን ውዱ ማድረግ እንችላለን በጊዜ ከተኛ መምጣት እንችላለን ሱቢ ፈተናው ነው ብናል ዙልም የሚዞልሙ ማንኛውም ሰዎች የጊዜ ጉዳይ እንጂ ነገ ያገኙታል ርዕሴን እንዳትረሱት የሁለት አይነት ሰዎችን ዱዓ ተጠንቀቁ ተብሏል ከዛ መካከል አንዱ የበደለኛ እንባ ነው ሚስት በባል ባል በሚስት በጓደኛ በስራ በተለያየ ማንንም የየትኛውም እምነት ተከታይ የሚሆን ዙልም እንድናደርስበት አልተፈቀደልንም ሁለተኛው ተጠንቀቁ የተባለው ዱዓ የማን ነው የወላጆቻችን ዱዓ ነው ወላጆች ለልጆቻቸው ወላጆች አበሳጭተናቸው እጭ ብለናቸው መከራ ሳይተናቸው ይሄዱብን እንደሆነ እዚህ ነው የምናገኘው ያን እንዳያገኘን ዛሬ የነዚህን ሁለት አይነት ሰዎችን ዱዓ መጠንቀቅ ያስፈልጋል በምን እንጠንቀቅ ረቢ ረሐሙሁማ ከማ ረበያኒ ሰጊራ ጌታዬ ወይ በልጅነቴ እንዳዘኑልኝ አንተው ዘንላቸው والله ቀላል አዘኑልን ያልሸና ለዚህ ውስጥ ያልሸናባቸው ለዚህ ውስጥ እንቅልፍ ያልከለከላቸው ለዚህ ውስጥ የለም ስንት ፕሮግራም በእኛ የተነሳ ከስንት ቤተሰብ ጋር ርቅ አልተገኘችም እንዴ አሁንም ያለችው እናት
ሁሉም ነገር እኛ ፈጻሚ አድርገን ራሳችንን ምን ቆጥራለን በቃ ያቺ አቅፋት ምተኛው ሚስት እናት ናት ሌላ ፍጡር እንዳትመስል በቃ እኔ ሁሉ ወጪ ያወጣው ምናምን ይያለ ምንጫጫለ እኔ ወንድም ምጧኮ ሂሳብ እኮ ያልገባም ያመጣችው ያንተን ልጅ ብላ የተጠራለ ባንተ ስም የተጠራው ልጅ በምን ገንዘብ ነው ምን ተምነው ሂሳቡ ከባድ ስለሆነ ነው ያልተነገረው ያን ሂሳብ ከተሰራ ስለዚህ በዱንያ ላይም ካሉ ረቢ ይርሐሙሁማ ከማ ረባያኒ ሰጊር ሞቶም ኮኑ ረቢ ይርሐሙሁማ ከማ ረባያኒ ሰጊር ጌታዬ ወይዘንላቸው በልጅነቴ እንዳዘኑልኝ ስለዚህ ዛሬ ኢንሻአላህ ከዚህ በር እንደወጣን ተግባራዊ ዳዋ አይደለም እንፈልገው አይደል እንዴ ሁላችንም እንደወጣን ኡሚ አሰላሙ አለይኩም እንዴነሽ እናት ቀላል ካረግነው ዱንያ እንደ ባለቤቱ ነው አንዳንዴ 10 ክፍል ሰርተኮ ቀልብ ጠባብ ከሆነ 3 ክፍል ሌላ ተጨማሪ ከሌለ ደግሞ ትጨነቃለህ ትልቅ ቤት ይያለው አይዚ ጋር 3 ክፍል ሊጨምር ይላል ለምን ይመስላችኋል ቀልቡ ጠቦ ነው እኮ እንጃውን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም ቤቱ እኮ ረካዓቴን ተሰግዶበት አያውቅም ብዙ ትልልቅ ቤቶች ለለቅሶ ነው የሚከፈቱት ለምንም አይከፈቱማ ለምን ሲከፈቱ ያየን ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቤት በመሰሩበት ጊዜ ቤት ብዙ ካላችሁ አንድ ቤት ላይ ፍራሽ ካለ ሰው ማይተኛበት ከሆነ ጠቅልላችሁ ቁጭ አርጉት ነው ያሉት ዝም ብሎ ፍራሽ አይቀመጥም ሸይጣን እንዳይተኛበት ተጠቀልለውና ታስቀምጣለህ ከዚህ ውጭ 4 5 6 ቤት ሲሰጥ ደግሞ እዛ ኢማሙ ዚ አሰናብቶ ሲሄዱ ውጣና ደግሞ ቤት ሄደ ባዲያ ሰገድበት ቀብልያ ሰገደ ኢቃም ሲል ደግሞ ናበት በዚህ ሂደት ነው መጠበቅ ያለብን ስለዚህ ዛሬ ስንወጣ ከበር ላይ ሰላም አለይኩም ኡሚ አንተ ጋውን ዚያራ መጣ ከሆነ ለስከ ዛሬ ላሳለፍኩት እናቴ አፉ በይን በላት እስከ ዛሬ ጮኩብሽ ያሳለፍሽው አሁንም ይሄን ስናገር አንቺን ሐቅሽን ለመጠበቅ ብዬ ሳይሆን ማንነቴን ራሴን ለመቀየር ነው ብለ ጓደኛ አርጋት ደውልላት በተለይ አብዛኛው የገጠር ሰዎች ነን ዛሬ እዚህ ትንሽ ገንዘብ ስናገኝ እናቶቻችን መረሳለን በጣም ማዝነው ለአረፋ ሄዶ እናቱን የሚዘይራለ ለአረፋ ዘይሩ ያለ እስልምና እኮ የለም አቋርጥና ነገ ሜደ ዘይራት ለአረፋ በአመት አንድ እናት ዘይራለ ላ ኢላሃ ኢላላህ ሂድ ዘይራት አንድ 3 ቀን ሸቀለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም እንዴ ኔትወርክን ኦንላይን አርጋት መጣም እንዴ በቃ ለአረፋ እናት ትላንት ያላወካት ሚስት ጋር አትንቀሳቀስም መቅሪብ ላይ ነው የምትገባው አንደኛ በቃ አሁን አንተ ኢማን ጠንካራው ነው ይመስላል እናት ጋር ዘይራት አገር ቤት ያለው ህይወት ከባድ ነው የሚበሉት ቆጮ የሚበሉት ቡላ የሚበሉት በቆሎ ልብሳቸው እንኳን ላይላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ አላህ ልቧን ያልከፈታት ሚስት ካልሆነች በስተቀር እኮ አንድ ቦታ ምን ተፈጠረ ሚስቴን ሰርፕራይዝ ላርግ ብሎ ቆንጆ መኪና ገዛላት ከዛ በሩን ከፍቶ ሊያሳያት ፈለገ በዛሬ ሰርፕራይዝ ነው ማድረግ ይሻለትና በሩን ከፍቶ እንዲህ ሲያሳያት መኪና ነው ተስቃለች ብላ አትስቀም ምን ሆንሽ ሲላት አይ ይሄን ከለር አልነበረም የፈለኩት لا اله الا الله 2 ኪሎ ቡና ደግሞ ለናት ብትሰጣት ለባባ አንድ ኢማም አይዘልብት መጣ ያ አላህ ጀነት የገባ ያክል ነው የምትደሰተው ና ልጄ ይላል 2 ኪሎ ቡና ናትኩ 2 ኪሎ ቡና ለዛች ኡሚ ብትሰጣት ልቧ ከፍት ቶቂ ቢሆን ቶ በጉን ገዝቶ መግባት ቡና ያላ ደስታ ቀላላል አባቴን የሆነች እንካ ባባስቲ ለክሶ ላይ ተሳተፋለ ሰርግ ላይ ተሳተፋለ አንዳንድ ነገር እንዳይከሰተብህ እቺን ብር ያዝ ብለ ስትለው ሱብሃንአላህ የሚያረግልህ ዱዓ አሁን አንዳንድ አባቶች አሉ ልጁን ገንዘብ ለመጠየቅ የሚሸማቀቅ ኢና ሊላሂ ወኢና ኢለይሂ ራጂዑን እንደውም ለአባቶቻችን እኮ መስጠት አይደለም የሚጠበቅብን ባባ አካውንት ክፈትን ያስገባላሉ አንተ እንደፈለክ አውጣ ሂሳብ ከሱ ጋር መስራት አያስፈልግም ራሱ እንደፈለገ ያውጣ አንተ የሱቃና እኔ እኮ አይደለም ያልኩት ረሱል ነው ያሉት አለይሂ ሰላቱ ወሰለም ባባ አካውንት አውጣ ያው እንደፈለክ አድርግ
ከበድ ያለ ነገር ካለ ደግሞ ንገረኝ በለው ይሄ ነው ከኛ የሚጠበቀው ይሄን ስታረግ والله ጥሩ ሚስት ላይ ትወርቃለህ ጥሩ ባል ላይ እህቴ ትወርቃለች ጥሩ ርስቅ ላይ ትወርቃለህ ሁሌ ግንባርን ይሰማሃል አብሽር ልጄ ይላል ጧት ይደውልልሃል ማታ ይጨነቃል እንዴት ሆንክ ይላል ይሄን ነው ማድረግ ያለብን በተለይ እዚህ ቤት ገብተን ምርጥ ካልሆነን የት ገብተን ምርጥ ምን ነው ኬሚስትሪውን ተማር ነው ፊዚክሱን ተማር ነው ባዮሎጂውን ተማር ነው ጂኦግራፊውን ተማር ነው ማቴማቲክሱን ተማር ነው ማንነትን ሊለውጥ አይችልም እዚህ ቤት ስገባ ግን ማንነትን መለውጥበት ትልቅ ቤት ነው የመጣው ምክንያቱም ትውልድ የሚገኘው እዚህ ቤት ብቻ ነው ለዚህ ነው ከኢዛ جاءكم من ترضون دينه وخلقه فزوجوه ሃይማኖቱንና አኽላቁን የምትወዱት ልጅ ቤታችሁ ካንኳኳ ፈዘውጁ ዳሩለት ለምን አይንቀህም አንተን እህትን ስትሰጠው አይንቀህ ዲን አለው ያከብራል የባለቤቴ ወንድም የመጣ ይላል አባቷ መጣ ይላል እናቱ መጣች ይላል ዲን አላ ዲን ከሌለ የቅራቅምቦ ቆርቆሮ አለው ብለ 9 ቦታ 10 ቦታ ብር አለው ምትል ከሆነ አንተንም በዛ ነው የሚደምር ባንክ አርጎ ነው የሚቆጥር በቃ ማይነስ ፕላስ የሚያደርገው ካንተ ጋር ነው ዲን ካለው ግን ይሄን አረጋለው ማይል ስለዚህ ኢንሻአላህ ከቤተሰቦቻችን ጋር ከናቶቻችን ጋር ዛሬ ኢንሻአላህ እንደውላለን አላህ ቅርብ ያረጋላችሁ ሄዳችሁ መዘየር አብሽሪ ኡሚ በሏት والله በዱንያ ላይ እንደ አባትና እንደ እናት ሐዘን ከባድ ይል በጣም ከባድ ለዚህ ነው ዑለሙ ሰሃቦቹ እናትና አባት ሲሞትባቸው ከሌላው ሐዘን ከበድ ያረጉ ነበር ሐዘናቸው ጠንከር ይል ነበር ለምንድነው ተብሎ ሲጠየቁ የጀነት በር ተዘጋብኝ ይላሉ እነሱም መከበደም የጀነት በሩ ስለሆነ የጀነት በር ስለተዘጋብኝ ብለው ነው የሚያለቅሱት የነበሩ እኛም የጀነት በራችን እንዳይዘጋ አላህ ቀብር የወሰደብን ቤተሰቦች ደግሞ ካሉ አንዳንዴም ቀለል ካርግሎ ዱንያ እንትና ሞተ እስከሚባል አጠብቅ ተነስተ ኮልፌ ለተሳፈር ቀብር ግባ ለብቻ ዱዓ አድርግ ለሁሉም ውጣ እዛው ላይ እናት አለች እዛው ላይ አባት አለ እዛው ላይ ጎረቤቱ አለ እዛው ላይ ላ ኢላሃ ኢላላህ ያለ ሁሉ አለ ትልቅ ሽቀላ ሸቀለት መጣለ ትልቅ ንግድ ነግደ ነው የምትመጣው ስለዚህ ከናቶቻችን ጋር አደራ በንግግር በአክሽን የምናሳያቸው ነገሮች አደራ ድምጻችንን አደራ መልስ መስጠት አደራ የጤንነታቸው ጉዳይ ልጄ አሞኛል ካለች ወዲያው ዘጋግተው ወዲያው ሩጥ ወዲያው ዘጋግተው ወዲያው በዱንያ ላይ የሚቆጭ ነገር እንዳይመጣብህ ወይኔ ሳልሄድ እንዲሆነችብኝ እንዳትል ወዲያው አላህ ትንሽ ሳንቲም ከሰጠ ሱቅ ሌላ ሰው ቢጠብቀው ችግር የማይኖር ከሆነ ሄደ ዘይራቸው በአመት 4 5 ሄደ ዘይራቸው አላህ ከሰጠ ካልሰጠስ አልহামዱሊላህ ያው በዚህ ደውለ መዘየት ይችላል ሁጃ የለም እኮ አላህ ዘንድ በዚህ ደውለ ለናደርሽ እናቴ በላት በቃ መዳኒት አገኘች አሟት ነበርኮ ደና ልጄ አሞኝ ነበር አሁን እኮ ድምጽን ሲሰማውኮ አሁን ተሻለኝ ትላለች አጀይ አሁን ለቀቀኝ እኮ ትላለች ይሄን ነው ከኛ ማድረግ የሚጠበቀው ከናት ጋር መቀራረብ ከአባት ጋር መቀራረብ የማንነታችን ደረጃ ከፍ ማድረጊያ እንጂ ብዙ ወጣት በጣም ጥሩ መስሎ መታየት የምፈልገው ብዙ እህቶች በጣም ጥሩ መልክ ጥሩ ሰው ሆኖ መምጣት የምትፈልገው ወንዱ ከሴት ጋር ሲገናኝ ሴት ከወንድ ጋር ሲገናኝ ይሄ ማስመሰል ደግሞ አላህ ይወደው ትልቅ ጥሩ የሚባለው ለቤተሰቡ ጥሩ የሆነ ነው خيركم لاهلي وانا خيركم لاهلي كما قال الرسول عليه الصلاه والسلام ከናንተ መካከል ምርጥ ሰው ማለት ለቤተሰቦቹ ምርጥ የሆነ ነው እኔ ከማናችሁም የበለጠ ደግሞ ለቤተሰቦቼ ምርጥ ነኝ አሉ ሰለዋቱላሂ ወሰላሙ አየህ ይሄ ነው አራዳ ማለት ቤት በሽሮ ታንጫጫቸዋለ መርካቶ ሶሶ ካልጋበስኩ ብለ 2000 ብር ታወጣለ እኔንም ከፍለው ብለ ደግሞ እጅ እስከሚገነጠል ተደባደባለ ውሸታ ወላሂ 1 ኪሎ ስጋ ይዘላቸው መጠማታ ልጆቹ ቢንጫጩ ያሻለ እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አርጋ ገልብጣላቸው ቢደሰቱ ያሻለ ወላሂ ረሃብ ይሆኑልህ ባባዬው አበላህን ሲል ቢያንስ እንኳን ጀናዛን ያጥባልኩ ይሄ ልጅ አብሽር ሚል ነገ ይሄ ነው አይደል እንዴ ተከሻህ ነው
ውጪ ላይ መላእክት መስላለን መላእክት ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ ቤት እኮ ጭራቅ ነው ጭራቅ ልክ ሲመጣ አልጋ ስር የሚገባ ልጅ አለ ባባ መጣ ብሎ አልጋ ስር ይሄን እስላም አያቅ ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን አላህ Subhanahu Wa Ta'ala እንግዲህ የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን የተሻልን ሰዎች አላህ ያደርገን እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን በመካከላችንም ቀብር የዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያርገላቸው ቤታቸውን ምንጣፋቸውን ግርግዳቸውን አላህ ያሳምርላቸው የተሻለ ቤት አላህ ያርገላቸው እዚህ ቤት እንደሰበሰበን አላህ Subhanahu Wa Ta'ala ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን ለናት ለአባቶቻችን ደግሞ ጥሩ ታዛዥ ጥሩ የነሱ ልጅ ከተባሉት ባሪያዎቹ አላህ ያርገን ከነሱም ቀልብ አላህ ይጠብቀን እዚህ ቤት ምርጥ ቤት ነው የተገናኘ ነው ምርጡን ጀነት ደግሞ አላህ ያገናኘን ቲቢቱም ኩራትም አላህ ያንሳልን ምቀኝነትንም አላህ ያንሳልን የኔ ዘር ይበልጣል ምንለውን በሽታ አላህ ያንሳልን ትክክለኛ የአላህ ፍራቻ ልባችን ላይ እኔንም እናንተንም አላህ ካስቀመጠብላቸው ሰዎች አላህ ያርገን በየደቂቃው እሳት እየዘነበባቸው ያሉት ፍልስጤሞችንም አላህ ይድረስላቸው አላህ ይድረስላቸው አላህ ይድረስላቸው አላህ ይድረስላቸው አላህ በቃችሁ አላህ ይበላቸው የሞቱትንም ቤተሰቦች አላህ የሸሂድነት ደረጃም አላህ ይከልክላቸው ያሉትንም አላህ በቃ አላህ ይበላቸው ይሄን እሳት ያወረዱ ያሉን ደግሞ አላህ እሳት አወርዶባቸው ሳናይ ደግሞ አላህ ቀብር ያውሰደን ልክ ዑምራ መካ መዲና እንደምንሄደው ሁሉ ቤተል መቅዲስ ሄደን ሰግደን መጣበትን ደግሞ አላህ ያቅርብልን እዛ መሄድ አንዱ ሂዱ ከተባልንበት ቦታ ነውና ያን ሳንሄድ አላህ ቀብር ያውሰደን አላህ ይዋጋላቸው አላህ ይዘንላቸው አላህ በቃቸው አላህ ይበላቸው እነዚህ ልጆቻችንም ከመጥፎ ነገር ሁሉ አላህ ይጠብቃቸው የመስጊድ ፍቅር አላህ ይስጣቸው ከአይንናስ አላህ ይጠብቃቸው በቁርአንም ጎበዝ በትምርትም ጎበዝ ኡማውን ሁሉ የሚያገለግሉ ልጆች አላህ ያርጋቸው ሀዛ ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ